ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። በዚህም ዕለት እመቤታችን ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ድባብም ይዘረጋል፣ የብርሃን ምንጣፍም ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም፣ ወዳጄ ኤፍሬም ቸራለህን ትለዋለች። እርሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ አመስግነኝ ትለዋለች። ማርያም ሆይ ባርኪኝ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር ላዕሌከ ትለዋለች። ተባርኮም ምስጋናዋን ይጀምራል። ውዳሴ ዘሰኑይ ውዳሴ በሰኑይ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ቢል አንድ ነው፣ ቃለ ጸሐፊ ነው። እርሱ ግን የእመቤታችንን ምስጋና ፈቀደ እግዚ ያግዕዞ ለአዳም ብሎ ያመጣዋል። በዕለተ ሰኑይ የሚነበብ የሚተረጎም የሚጸለይ የሚደገም የእመቤታችን ምስጋና ይህ ነው። ፈቀደ እግዚ ያግዕዞ ለአዳም ሕዙነ ወትኩዘ ልብ። 5500 ዘመን በግብርናተ ዲያብሎስ ተይዞ ያዝንና ይተክዝ የነበረ አዳምን ያድነው ዘንድ ወደደ። ስመ ወግብረ ወልድ ወክብረ ወልድም ይላል። ጽጌያተ ወፍሬያተ በረከት እንዳለው ያለ ነው። አንድም ሕዙነ ልብ ትኩዘ ልብ ይላል። ጌታችን ኢየሱስ ክርስቶስ ያዘነ የተከዘ ሆኖ አዳምን ሊያድነው ወደደ። ተከዘት ነፍሴ እስከ ለሞት እንዲል አዳምን የቤተ ፈት ልማድ አላገኘውም። ቤተ ፈት በዚህ ጊዜ እበላ እጠጣ ነበር፣ ተድላ ደስታ አደርግ ነበር። ዛሬ ግን ይህን ሁሉ አጣሁ ብሎ ነው። አዳም ግን የሚያዝነው አትብላ ያለኝን ዕፀ በለስ በልቼ ከፈጣሪ ጋር ተጣልቼ ፈጣሪን አስቀየምኩ ብሎ ነውና። አልቦቱ ካልእ ህሊና ለአዳም ዘእንበለ ብካይ ላዕለ ኃጢአቱ እንዲል ምን ነው ቅዱስ ኤፍሬምን እመቤታችን አመስግነኝ ብትለው ወደ ሌላ ሂዶ ስለ አዳም ይናገራል ቢሉ አዳምን አስከትላው መጥታ ነበርና ቢያየው አንስቶታል። አንድም መክበሪያዋን ሲሻ ነው ፈቀደ እግዚ ብሎ መናገሩ። መክበሪያዋን ሲሻ መኮንነ እስክንድሪያ ታኦፊላ ቅዱስ ሉቃስን ዜና ሐዋርያትን ጽፈህ ላክልኝ ባለው ጊዜ እምጊዜ እርገቱ ለእግዚእነ ብሎ መክበሪያቸውን ሲሻ በእርሱ እንደጀመረ ከዚህም ቅዱስ ኤፍሬም የእመቤታችንን መክበሪያዋን ሲሻ ፈቀደ እግዚ ብሎ ጀምሮታል። ወያግብኦ ሀበ ዘትካት መንበሩ፣ ወደ ቀደመ ቦታው ወደ ቀደመ ክብሩ ወደ ልጅነት ይመልሰው ዘንድ ፈቀደ እግዚ ጌታ ወደደ። ክብር ቢሉ ልጅነት፣ ቦታ ቢሉ ገነት ነው። በዚያውም ላይ ፍጡር የሆነ ሁሉ ያለ ቦታ መኖር አይገባውምና። ሰአሊ ለነ ቅድስት 5500 ዘመን በግብርናተ ዲያብሎስ ተይዞ ያዝንና ይተክዝ የነበረ አዳምን ወደ ቀደመ ቦታ ወደ ገነት ወደ ቀደመ ክብሩ ወደ ልጅነት ከመለሰው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይልን አሳደሪልን። ሰረቀ በስጋም ድንግል ዘእንበለ ዘርአ ብእሲ፣ ብርሃን ብሎ ህዳጉን የሚያመጣው ነውና ሰረቀ ብሎ አርዕስት ተናገረ። ዘር ምክንያት ሳይሆነው ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ዋድኀነንም አለ 5500 ዘመን በግብርናተ ዲያብሎስ ተይዘን የነበርንኛ ነፃ አደረገን ሲል ነው። እምድንግልም ማለቱ ጌታችን ኢየሱስ ክርስቶስ
መወለዱን ከድንግል እንበለ ዘርአ ብእሲ ያደረገው ስለምንድን ነው ቢሉ ቀዳማዊ ልደቱን ለመግለጽ ነው። ድኅረ ዓለም ከእመቤታችን እንበለ ዘርአ ብእሲ ያለ አባት በመወለዱ ድኅረ ዓለም ከእግዚአብሔር አብ ያለ እናት መወለዱን ያስረዳልና ልደት ቀዳማዊ ተአውቀ በዳህራዊ ልደት እንዲል አንድም በዘር በሩካቤ ተጸንሶ ተወልዶ ቢሆን ኑሮ ሩቅ ብእሲ ነው ወልደ ዮሴፍ ነው ባሉት ነበርና ሶበሰ ተወልደ በሩካቤ ብእሲ ወብእሲት ዘከማየ ብዙሃን እንታሐዘብዎ ወእምረሰይዎ ሐሰተ እንዲል በዚያውስ ላይ ከድንግል ያደረገው ተፈቶ ከሌለ ተፈቶ ካላት ያላደረገው ስለምንድን ነው ቢሉ ትንቢቱ ምሳሌው ሊፈጸም ነው። ትንቢት በነቢዩ ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ ተብሎ ተነግሯል። ምሳሌውም ቀድሞ አዳም ከእህቱም ምድር ተገኝቷል። ይኸውም ጌታችን ኢየሱስ ክርስቶስ ከእህቱም ማኅፀነ ድንግል ለመገኘቱ ምሳሌ ነው። ሔዋንም ከእህቱም ገቦ አዳም ተገኝታለች። ይኸውም ጌታችን ኢየሱስ ክርስቶስ ከእህቱም ማኅፀነ ድንግል ለመወለዱ ምሳሌ ናትና አንድም ጽማ እስራኤልን ያበረደ ማይ ከእህቱም ሆሁ ተገኝቷል። ጽማ ነፍሳትን፣ ጽማ ክርስቲያኖችን፣ ጽማ ምእመናንን ያበረደ ማየ ሕይወት ክርስቶስ ከእህቱም ማኅፀነ ድንግል ለመወለዱ ምሳሌ ነውና አንድም ጽማ ሶምሶንን ያበረደ ማይ ከእህቱም መንሰከ አድግ ተገኝቷል። ጽማ ነፍሳትን ያበረደ ማየ ሕይወት ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ለመወለዱ ምሳሌ ነው። ትንቢቱን ባወቀ አስነግሯል፣ ምሳሌውንም ባወቀ አስመስሏል። ምስጢሩ እንደምንድን ነው ቢሉ እሷ ስትወልደው ማኅተመ ድንግልናዋ አለመለወጡ እርሱም ሰው ሲሆን አምላክነቱ ላለመለወጡ ምክንያት አብነት ምሳሌ ናትና አንድም እርሷ ድንግል ወእም እናትም ድንግልም ስትባል መኖሯ እርሱም አምላክ ወሰብ አምላክም ሰውም ሲባል ለመኖሩ ምክንያት ናትና ለሔዋን እንታሳታ ከይሲ ባሳታት በሔዋን ምን ነው ሔዋንንም ማያሳታት ሰይጣን አይደለምን? ስለምን ከይሲ ያለው ቢሉ በግብሩ ከይሲ ብሎታል። እባብ በመርዙ ሰዎችን እንደሚጎዳ ሰይጣንም በክፉ ስራው ሰዎችን ከእግዚአብሔር ይለያልና አንድም በማህደሩ ነው። ሀዳሪን በማህደር መጥራት ልማድ ነው። ሰይጣንም በልሳነ ከይሲ በከይሲ ላይ አድሮ በልሳነ ከይሲ ተሰውሮ አስቷታልና ፈታ ላዕሌሃ እግዚአብሔር እንዘይብል ብዙሃ አበዝሖ ለሕማምኪ ወለጻዕርኪ በሕማም ለዲ ወወሊደኪ ይኩን ምግባእኪ ብሎ በሔዋን ፈረደባት። ሰምረ ልቡ ሀበ ፍቅረ ሰብ ዋጋዛ ዋዌውን ታግሶ ከፈረደባት በኋላ ግን ያድናት ዘንድ ወደደ አለ። ሔዋን ምክንያተ ስህተት ናትና ከገነት አልወጣችም የሚሉ መናፍቃን አሉና ቅዱስ ኤፍሬም ከሲኦል ሔዋን ምክንያተ ስህተት ናትና ከሲኦል አልወጣችም እግዚአብሔር ወልድ አላዳናትም የሚሉ መናፍቃን አሉና እርሷንም እንዳዳናት ለማጠየቅ አግዓዛ አለባቸው። ሰአሊ ለነ ቅድስት አዳምንና ሔዋንን ነፃ ካደረጋቸው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይልን አሳደርልን። ኢየሱስ ክርስቶስ ቃል ዘተሰባ ኢየሱስ ክርስቶስ ፈቀደም ብዬ የተናገርሁት ሰው ይሆን ዘንድ የወደደው ጌታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን የተጠራበት ስም ነው። ወእነግር አነሂ ከመ ኢመፍትው እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወኢ ለትስብእት ዘእንበለ መለኮት ወበዚህ ስም አልቦ ዘይሰምዮ ለቃለ እግዚአብሔር ክርስቶስ እምቅድመ ትስብእት እንዲል ወኀደረ ላዕሌነ
በእኛም ላይ አደረ። አንድም የእኛን ሥጋ ተዋህዶ ተገለጠ። ተሰብአና ሀደረ እንደ አለቃና እንደ ጠበቃ ይጠባበቃሉ። ተሰብአ ያለውን ይዘው መናፍቃን ተለወጠ እንዳይሉ ሀደረ ይልባቸዋል። ሀደረ ያለውንም ይዘው ህድረት ነው ብለው እንዳይናገሩ ተሰብአ ይልባቸዋል። ላዕሌነ ወውስቴትነ ይላል። ላዕሌንም ማለቱ ምትሃት ነው ተለውጧል የሚሉ መናፍቃን ስላሉ ለነርሱ ነው። ወውስቴትንም ማለቱ ከኛ ከነፍሳችን ነፍስ ከስጋችን ስጋ ነስቶ ሰው ሆነ ለማለት ለነዚህ ሁሉ ለመመለስ ላዕሌነ ወውስቴትነ ይልባቸዋል። ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ዋህድ ለአቡሁ ለአባቱ እንደ አንድ ልጅነቱ የሚሆን ክብሩንም አየንለት አለ። ለአባቱ አንድ ብቸኛ የሆነ ልጅ ደጃፍ የመለሰው ማጀት የጎረሰው ሁሉ የእርሱ ነው። የጌታችን የኢየሱስ ክርስቶስም የእግዚአብሔር አብ የሆነው ሁሉ የእርሱ ነውና እስመ ኩሉ ዘቦ ለአቡየ ዚአየ ውእቱ እንዲል አንድም ወርኢነ ስብሐቲሁም ማለቱ ቀድሞ በብሉይ ኪዳን የእግዚአብሔር አብ ኃይሉን በደብረ ሲና እንዳየን የእርሱንም ብርሃነ መለኮቱን በደብረ ታቦር አየን ሲል ነው። አንድም ቀድሞ እግዚአብሔር አብ በብሉይ ኪዳን በኤልያስ አድሮ አንድ መውት በኤልሳ አድሮ ሁለት መውት ሲያስነሳ እንዳየን በአዲስ ኪዳንም ጌታችን ኢየሱስ ክርስቶስ ሰው ሆኖ የአራት ቀን ሬሳ አልዓዛርን ሲያስነሳ አየን ሲል ነው። አሁን የብሉዩን ለአብ የሐዲሱን ለወልድ ሰጥቶ መናገር ነው እንጂ በብሉዩም እግዚአብሔር ወልድ አለበት፣ በሐዲሱም እግዚአብሔር አብ አለበት። ሁሉም በሁሉ ያሉበት ነው። በዚያውስ ላይ ቅዱስ ኤፍሬም ወዴት ነበርና ርኢነ ስብሐቲሁ ብሎ ተናገረ ቢሉ የሐዋርያትን አይን አድርጎ ነው። አንድም በዘመኑ ቢኖር ቅሉ ይህንን ሁሉ ባልነፈገውም ነበርና ቅዱስ አባ ሕርያቆስ በቅዳሴው ንሕነ እለ በላይነ ምስሌሁ እምድኅረ ትንሣኤሁ ብሎ የቅዱሳን ሐዋርያትን መብል መጠጥ የእርሱ መብል መጠጥ አድርጎ እንደተናገረ ከዚህም ቅዱስ ኤፍሬም የቅዱሳን ሐዋርያትን ማየት አድርጎ ለእርሱ ሰጥቶ ርኢነ ብሎ ተናግረውታል። ሰምረ ይሳለነ ይቅር ይለን ዘንድ ወደደ። ሶስት ጊዜ ፈቀደ ሰምረ ብሎ ይመላልሳል። ለስጋ ለነፍስ ለደመ ነፍስ እንደካሰ ለማጠየቅ ነው። አንድም ለአዳምና ለሔዋን ለልጆቹም እንደካሰ ለማጠየቅ ነው። ሰአሊ ለነ ቅድስት ይቅር ይለን ዘንድ ከወደደ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን ጥበቡን በልቡናችን ሳይልን አሳደርልን። ርእየ ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ነቢዩ ኢሳይያስ ምስጢርን በሚገልጽ በመንፈስ ቅዱስ ገላጽነት የአማኑኤልን ምስጢር አየና ወበእንተዝ ጸርሃን ዘይብል ስለዚህም ነገር እንዲህ ብሎ አሰምቶ ተናገረ። አሁን ነቢዩ ኢሳይያስን ጸርሃ ጮኸ ብሎ መናገሩ ከሩቅ ሆኖ የተናገሩት ነገር ከሩቅ ጮሆ የተናገሩት ነገር ከሩቅ እንደሚሰማ ነቢዩ ኢሳይያስም እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች ብሎ የተናገረው ጽንፍ እስከ ጽንፍ በአራቱ ማዕዘነ ዓለም ይደርሳልና እንዲህ አለ እንጂ ተናገረ ሲል ነው። ሕፃን ተወልደለነ ሕፃን ተወለደልን ብሎ ተናገረ። ወልድ ተውበለነ የእግዚአብሔር አብ የባህሪ ልጁ ወልድም ለኩነተ ሥጋ ተሰጠልን ብሎ ተናገረ። አንድም ሕፃን ወልድ ተውበለንን ያስቀድማል። ወልድ ለኩነተ ሥጋ ተሰጠልን ወሕፃን ተወልደለነ ይላል። ሕፃንም ሆኖ ተወለደልን። ሰአሊ ለነ ቅድስት ይቅር ይለን ዘንድ ያድነን ዘንድ ሰው ከሆነ ልጅ ጽንዕት በድንግልና
ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይልን አሳድርልን። ተፈሳ ወተሐሰዮ ዘመደ ጓለመያው ባህር የጓለ እመሕያው በአፋ በውስጥ በሥጋ በነፍስ ደስ ይበል። እስመ አፍቀሮ እግዚአብሔር ለዓለም በምን ምክንያት ደስ ይለኛል ትለኝ እንደሆነ እግዚአብሔር ወልድ ይህንን ዓለም ወዶታልና። ወመጠወ ወልዶ ዋሂደ ዓለሙንስ ወዶ ምን አደረገለት ትለኝ እንደሆነ ተቀዳሚ ተከታይ የሌለው ልጁን ለሕማም ለሞት አሳልፎ ሰጠለት። እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ሶበ ወልዶ ዋህደ መጠወ ወሃበ ቤዛ ኩሉ እንዲል ከመ ይእዜው ኩሉ ዘያምን ቦቱ እስከ ለዓለም ኩሉ እስከ ለዓለም ይሄው እስከ ለዓለም ዘአምን እስከ ለዓለም ብሎ ይገጥመዋል። ኩሉ እስከ ለዓለም የሚለው እስከ ዕለተ ምጽአት የሚነሳውን ትውልድ ሁሉ ነው። ዘአምን እስከ ለዓለምም የሚለው እስከ ዕለተ ምጽአት የሚያምነውን ነው። ከዚያ በኋላ የሚያምኑት እምነት አይጠቅምምና በዚያ ጊዜስ እንኳንስ ክርስቲያኖች አይሁድ የሰቀሉት የገደሉት እንኳ ክርስቶስ መቼ ሰው ሆነ ብለው ያዝናሉ፣ ይጸጸታሉ፣ ያምናሉ። ነገር ግን አይጠቅማቸውም። እፎ ኮነ ወልደ እጓለ እመሕያው ወለ ቅዱሳን ኮነ ትርስቱ እንዲል ይሄው እስከ ለዓለምም አለ ዘመን የማይቆጠርለት ፍጻሜ የሌለው እስከ ነው። ኢተመይጠቋ እስከ አመ ነትገ ኢወለደት ሜልኮል እስከ አመ ሞተት እንዳለው ያለ ነው። ፈነወ ለነ መዝራዕቶ ልዑለ ልዑል የሆነ ክንዱን ረቂቅ የሆነ ክንዱንም ላከልንም ብሎ መናገሩ እግዚአብሔር ወልድ ወደዚህ ዓለም ሲመጣ አንድ አባት ልጁን እንደሚልከው ከአባቱ ተልኮ ወደ ሌላ ሲሄድ ከአባቱ እንደሚታጣው ያለ አይደለም። ይህ ዓለም እንዲድን የሦስቱም ፈቃድ መሆኑን ለመናገር ነው። እስመ በፈቃዱ ወበስምረት አቡሁ ወመንፈስ ቅዱስ መጻ ወአድኀነነ ይለዋልና ልዑል ክንድ ረቂቅ ክንድም ብሎ ወልድን በዚህ መስሎ ተናገረው። ክንድ ከአካል ሳይለይ የወደቀውን አንስቶ ይመለሳል። እግዚአብሔር አብም በወልድ ሰው መሆን ወድቆ የነበረ አዳምን አንስቶበታል፣ አድኖበታልና አንድም በክንድ የራቀውን ያቀርቡበታል፣ የቀረበውንም ያረቁበታል። የራቀውን እንደማቅረብ አዳምን ወደ ገነት መልሰውበታል። በወልድ አዳም ወደ ገነት ተመልሷል። የቀረበውንም እንደማራቅ በልዕልና በክብር ተፈጥሮ የነበረ በስህተቱ ምክንያት የተዋረደ ዲያብሎስንም አርቀውበታልና አንድም ክንድ የሰው ኃይሉ የሚታወቀው በክንዱ እንደሆነ የእግዚአብሔር አብና የእግዚአብሔር መንፈስ ቅዱስም ኃይላቸው የተገለጠው የታወቀው በወልድ ነውና ክንድ ይለዋል። ሰአሊ ለነ ቅድስት እንዲህ ካለው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይልን አሳድርልን። ዘሃሎ ቅድመ ዓለም የነበረው ወይሄሉ ዓለምንም አሳልፎ የሚኖረው ዘመጻ ለኩነተ ሥጋ መጥቶ ሰው የሆነው ወካዕበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰባ ዘእንበለ ውላጤ ዳግመኛም ይህንን ዓለም ለማሳለፍ የሚመጣው ኢየሱስ ክርስቶስ ህልፈት ውላጤ ሳያገኘው እንበለ ዘርአ ብእሲ ሰው የሆነው ነው። አንድም ዘሃሎ ቅድመ ዓለም የነበረው ወይሄሉ ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው ነው። ዘመጻ ዓለምንም አሳልፎ የሚኖረው ለኩነተ ሥጋ የመጣው ሰው የሆነው ነው። ወካዕበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰባ ዘእንበለ ውላጤ ለኩነተ ሥጋ የመጣው ሰው የሆነው እርሱም ዳግመኛም ይህንን ዓለም ለማሳለፍ የሚመጣው ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሳይለወጥ እንበለ ዘርአ ብእሲ ሰው የሆነው ነው። ኮነ ፍጹመ ሰብአ ፍጹም ሰው የሆነው ነው።
ፍጹመ ለማለት ደግሞታል። ኢተባአደ ወኢተፈልጠ በኩሉ ግብሩ ወልድ ዋህድ። ከዚህም ላይ ነፍስ አልነሳም ምትሃት ነው ተለውጧል የሚሉ መናፍቃን አሉና ለእነዚህ ሁሉ ለእያንዳንዳቸው ይመልሳል። ተቀዳሚ ተከታይ የሌለው ወልድ ዋህድ ሰውም ቢሆን ከኛ አልተለየም። አላ አሃዱ ራእይ አንድ ግብር ነው እንጂ ወአሐዱ ህላዌ አንድ ባህሪ ነው እንጂ ወአሐዱ መለኮት አንድም ነው እንጂ ዘእግዚአብሔር ቃል የእግዚአብሔር አብ የእግዚአብሔር መንፈስ ቅዱስ አካላዊ ቃል ከሁለት አካል አንድ አካል ቢሆን ከሁለት ባህሪ አንድ ባህሪ ቢሆን በባህሪና በህልውና አንድ ነው እንጂ በነሳው ሥጋ ከኛ አልተለየም። አንድም አላ አሐዱ ራእይ ኢተባአደ ወኢተፈልጠ በኩሉ ግብሩ ወልድ ዋህድ። ተቀዳሚ ተከታይ የሌለው ወልድ ዋህድ ሰውም ቢሆን ከነሳው ከነፍሱ አልተለየም። ነፍስ አልነሳም ለሚሉት ነው። አላ አሐዱ ራእይ አንድ ግብር ነው እንጂ ወአሐዱ ህላዌ አንድ ባህሪ ነው እንጂ ወአሐዱ መለኮት አንድ ህብረ መልክ ነው እንጂ ዘእግዚአብሔር ቃል። ይህስ ማን ነው ትለኝ እንደሆነ የእግዚአብሔር አብና የእግዚአብሔር መንፈስ ቅዱስ አካላዊ ቃል ነው። አንድም ኢተባአደ ወኢተፈልጠ በኩሉ ግብሩ ወልድ ዋህድ። ተለወጠ ለሚሉት ይመልሳል። ተቀዳሚ ተከታይ የሌለው ወልድ ዋህድ ሰውም ቢሆን ከአብና ከመንፈስ ቅዱስ አልተለየም። አላ አሐዱ ራእይ አንድ ባህሪ ነው እንጂ ወአሐዱ ህላዌ አንድ ህብረ መልክ ነው እንጂ ወአሐዱ መለኮት አንድ አካል ነው እንጂ አካልን መለኮት አለ እስመ ሰለስቱ ፍልቆ መለኮቱ እንዲል አንድም አንድ አገዛዝ ነው ሲለው ነው ውስተ ኩሉ በሐውልት መለኮቱ እንዲል ዘእግዚአብሔር ቃል የእግዚአብሔር አብና የእግዚአብሔር መንፈስ ቅዱስ አካላዊ ቃል። ሰአሊ ለነ ቅድስት ሰውም ቢሆን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ካልተለየ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብውን ጥበቡን በልቡናችን ሳይልን አሳድርልን። ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ቤተልሔም ሆይ ተፈሥሒ ደስ ይበልሽ። እስመ በኀቤኪ ተወልደ ክርስቶስ ዳግማየ አዳም ዳግማየ አዳም የተባለ ክርስቶስ በአንቺ ተወልዷልና የነቢያት ሀገረ ትንቢታቸው ቤተልሔም ሆይ ተፈሥሒ ደስ ይበልሽ። ከመ ያግቦ ለአዳም ቀዳሚ ብእሲ የቀደመ ሰው አዳምን ወደ ቀደመ ቦታ ወደ ገነት ወደ ቀደመ ክብሩ ወደ ልጅነት ይመልሰው ዘንድ በአንቺ ሰው ሆኗልና ተፈሥሒ ደስ ይበልሽ። አንድም ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው አንድም ቤተ ትንቢታቸውም ይላታል። አንድም ነቢያት የተነበዩልሽ እመቤታችን ተፈሥሒ ደስ ይበልሽ። እስመ በኀቤኪ ተወልደ ክርስቶስ ዳግማየ አዳም ሁለተኛ አዳም የተባለ ክርስቶስ እምኔኪ ካንቺ ብኪ በአንቺ ባህሪ ካንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና ክርስቶስ አዳምን በምን ይመስለዋልና ዳግማ ያለው ቢሉ በተቃራኒ ምሳሌ ነው። አዳም በኃጢአቱ ዓለሙን ሁሉ እንደጎዳው ጌታችን ኢየሱስ ክርስቶስም ዓለሙን ሁሉ አድኖታልና አንድም ዳግማይ አዳም ማለቱ አዳም ከእህቱም ምድር እንደተገኘ ጌታችን ኢየሱስ ክርስቶስም ከእህቱም ማህፀነ ድንግል ተገኝቷልና ዳግማይ አዳም ይለዋል። አንድም የአዳምን በገነት 7 ዓመት የነበረውን ንጹሐ ባህሪውን ወስዶ ለክርስቶስ ቀጥሎ ዳግማይ አዳም ይለዋል።
ከመያግብኦ ለአዳም ቀዳሚ ብእሲ ምድር ውስተ ገነት የቀደመ ሰው አዳምን ከምድር ወደ ገነት ከሲኦል ወደ ገነት ይመልሰው ዘንድ ይሳር ፍትሐ ሞት ስዒሮ ሲል ነው። የሞት ፍርድን አጥፍቶ ወደ ቀደመ ክብሩ ወደ ልጅነት ወደ ቀደመ ቦታ ወደ ገነት ይመልሰው ዘንድ ከአንቺ እግዚአብሔር ወልድ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና ተፈሲ ደስ ይበልሽ። ስዒሮ አለ። ከዚህ ከወርዝውና ከአብይ ነጌ ምሳሌ ነስተው ይናገራሉ። ነጌ ማለት ዝሆን ማለት ነው። ውርዝው ነጌ፣ አብይ ነጌ አለ። ይህ አብይ ታላቁ ዝሆን ወርቹ የጠነከረ ነውና አይታጠፍለትም። እረፍት ሲሻ እረፍት ሲፈልግ ከገደል ወይም ከዛፍ ጥላ ተጠግቶ ያርፋል። በዚህ ጊዜ አዳኞች የሚያርፍበትን ዛፍ ተመልክተው እርሱ ከሄደ በኋላ መጥተው ዛፉን ከርክረው እንዳያውቀው ጭቃ የተከረከረውን ቀብተው ይሄዳሉ። በኋላም እርሱ እረፍት ሲፈልግ መጥቶ ይጠጋዋል። በዚህ ጊዜ ተከርክሯርና ይዞት ይወድቃል፣ ይጮሃል። ጩኸቱንም ሰምተው እንደርሱ ያሉ ሌሎች አበይት ነጊያት ይመጣሉ። እነርሱም ወርቻቸው የጠነከረ ነውና ማስነሳት ይሳናቸዋል። እነርሱ ሁሉ በአንድነት ሆነው ይጮሃሉ። የእነርሱንም ድምፅ ሰምቶ ውርዝው ነጌ ይመጣል። እርሱ ወርቹ ያልጠነከረ ነውና ከኩምቢው ገብቶ ያስነሳዋል። ይኸውም ምሳሌ ነው። አብይ ነጌ የተባለ አዳም ነው። አዳኞች የተባሉ አጋንንት ናቸው። በእጹ በዛፉ ምክንያት ዛፉን ከርክረው እንደጣሉት አጋንንትም አዳምን በዕፀ በለስ ምክንያት ጥለውታል፣ አሰናክለውታልና። አበይት ነጊያትም የተባሉ ከአዳም በኋላ የተነሱ አበው ነቢያት ካህናት ናቸው። እነርሱም ወርቻቸው የጠነከረ ነውና እርሱን ማስነሳት እንደተሳናቸው በብሉይ ኪዳን የነበሩ ነቢያት ካህናት ምንም መስዋዕት ቢሰዉ ጸሎት ቢጸልዩ ወደ እግዚአብሔር ቢጮሁ ቀሎ እነርሱም ንጽሐ ጠባይ ያድፎባቸዋልና ማስነሳት አለመቻላቸውን መናገር ነው። እነዚህ አበይት ነጊያት ማስነሳት ሲሳናቸው በአንድነት ሆነው እንደጮሁ በብሉይ ኪዳን የነበሩ አበው ነቢያት ካህናትም አንስ ኃይለከ ፈኑ እዴከ እያሉ መጮኻቸውን መናገር ነው። ውርዝው ነጌም የተባለ ጌታችን ኢየሱስ ክርስቶስ ነው። ይህ ውርዝው ነጌ የእነዚህን አበይት ነጊያት ድምፃቸውን ሰምቶ ሂዶ ከኩምቢው ገብቶ እንዳስነሳው ጌታችን ኢየሱስ ክርስቶስም የነቢያትን የካህናትን የአበውን ጸሎት ሰምቶ ከመቤታችን ከቅድስት ድንግል ማርያም ሰው ሆኖ እነዚህን ሁሉ ማዳኑን መናገር ነው። ኦ አዳም መሬት አንተ ወትገብ ውስተ መሬት ባእ ሲል ነው። አዳም ሆይ ቀድሞውንም ተፈጥሮህ ከመሬት ነውና ወደ መሬትነት ተመለስ። መክሊተ ወርቅ ትገብራ ወተቀባ በፒሳ እንድል ቅባአ ሲል አባሃለወት ብዚት ኃጢአት ለየት በዚህ ጸጋ እግዚአብሔር ቅዱስ ኤፍሬም የእርሱን አዳኝነት ሲናገር መጥቶ ነገሩ ቢረቅበት አንድም የክርስቶስ ፍቅሩ በልቡናው ጥልቅ ሆኖ ቢታየው ቢሰማው ሀባሃለወት ብዚት ኃጢአት ብዙ ኃጢአት ካለች ዘንድ እንዲህ ጸጋ እግዚአብሔር ትበዛለችን ብሎ ወደ ማርነቅ ሄዷል። ይህስ በምን ምክንያት ነው ቢሉ አዳምን ብርሃን ለብሶ ብርሃን ተጎናጽፎ ቢያየው ነው። አንድም በቀደመው በኃጢአቱ ቦታ ጽድቅ ተተክቶበት በማየቱ ነው። ሰአሊ ለነ ቅድስት አዳምን ወደ ቀደመ ቦታ ወደ ገነት ወደ ቀደመ ክብሩ ወደ ልጅነት ከመለሰው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ለብወውን ጥበቡን በልቡናችን ሳይልን አሳደርልን። ትትፌሳ ወትተሐሰይ ኩሉ ነፍስ ተሰብ ነፍስ ተሰብ የሰው ሰውነት ሁሉ አንድም የሰው ነፍስ በሙሉ በአፋ በውስጥ በስጋ በነፍስ ትትፌሳ ደስ ይላታል። ምስለ መላእክት ይሴብሕዎ ለክርስቶስ ንጉሥ
አማናዊ ንጉሥ ንጉሠ ነገሥታት ክርስቶስንም በአፋ በውስጥ አለ ከቅዱሳን መላእክት ጋራ በአፋ በውስጥ በደስታ ሆነው ያመሰግኑታል። ይጸርሁ ወይብሉ እንዲህ እያሉ ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ለሥጋ ወሰላም በምድር በምድርም እርቅ ተወጥኗልና ስምረቱ ለሰብ የሰው ግዛኑ ይሰጠው ዘንድ ይህ ሁሉ ሆኗልና አምላክ ለሆነ ለሥጋ ምስጋና ይገባዋል እያሉ ያመሰግናሉ፣ ይደሰታሉ። አንድም ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ለሥጋ ምስጋና ይገባል። ወሰላም በምድር ሰው ለሆነ ለመለኮት ምስጋና ይገባል። ስምረቱ ለሰብ ስምረቱ ለሰብ ይህ ሁሉ ለሰው ነፃነቱ ግዛኑ ይሰጠው ዘንድ ይህ ሁሉ የሆነ ነውና ሰው ለሆነ ለመለኮት አምላክ ለሆነ ለሥጋ በአንድነት ምስጋና ይገባል። አንድም ስብሐት ለእግዚአብሔር በሰማያት በቅዱሳን መላእክት ዘንድ ምስጋና ተደረገ። ወሰላም በምድር በምድርም ኖሎት አመሰገኑ። ስምረቱ ለሰብ የሰው ነፃነቱን ተገኝቷልና አንድም ሰው ነፃነቱን አግኝቷልና እስመ ሰዓረ ዘትካት እስመ ሰዓረ ዘትካት ይህ ሁሉ የሆነው የቀደመ ሥጋ የቀደመ መርገመ ሥጋና መርገመ ነፍስን አጥፍቶ ነውና አስተሐፈረ ኃጢአተ በድበ ምድር ወሰዓረ መርገመ በድበ ዕፀ መስቀል ወአብጠለ ሞተ በውስተ ሲኦል ወነሰተ ሙስና በውስተ መቃብር እንዲል ወነሰተ ምክሮ ለጸላይ የጠላት የዲያብሎስንም ምክሩን አፈረሰበት አለ። ቀድሞ ዲያብሎስ በአዳምና በሔዋን በልሳነ ሥጋ በልሳነ ከይሲ በሥጋ ከይሲ ተሰውሮ በልሳነ ከይሲ አስቷቸው ነበር። ጌታችን ኢየሱስ ክርስቶስም የመከረባቸውን አዳምንና ሔዋንን በሥጋ ብእሲ ተሰውሮ አድኖበታልና አንድም ቀድሞ ዲያብሎስ ሥጋን በመቃብር ነፍስን በሲኦል ተቆራኝቶ ይኖር ነበር። ጌታችን ኢየሱስ ክርስቶስም እኒህ የተመከረባቸውን ነፍስንና ሥጋን ተዋህዶ አድኖበታልና እንዲህ አለ። ለሀገር ጽንዕት ቦአ ጠቢብ በዘይቱ የከሉ ረሲአን ላይሊሃ እንዲል አንድም አኮ መንክር እመሞኦ ኃያል ለድኩም መንክርሰ እመሞኦ ድኩም ለኃያል እንዲል ይህንን ማለቱ በመለኮቱ ሳይሆን ሥጋን ተዋህዶ በሥጋ በማሸነፉ ድል በመንሳቱ ነው። ወሰጠጠ መጽሐፈ ዳሆሙ ለአዳም ወለሔዋን መጽሐፈ ዳሆሙ በአዳምና በሔዋን ላይ የተጻፈውንም የዕዳ ደብዳቤያቸውን ቀደደላቸው አለ። መጽሐፍ ግስ ነውና ሰጠጠ ካልሁ መጽሐፈ ሰጠጠ ካልሁ ብሎ መጽሐፈ ዕዳ ብሏል። አንድም እንዳለው ይሆናል። የሰው በደሉ የሚታወቅ በደብዳቤ እንደሆነ የኃጢአትም ዋጋው የሚታወቅ በፍዳ ነውና ቀድሞ ዲያብሎስ አዳምንና ሔዋንን ስመ ግብርናታችሁን የተገዥነታችሁን ምልክት ጽፋችሁ ብትሰጡኝ መከራውን አቀልላችኋለሁ አላቸው። እነርሱም እውነት መስሏቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ከዛሬ ጀምሮ እኔ የዲያብሎስ አገልጋይ ነኝ የዲያብሎስ ባሪያ ነኝ ብለው ጽፈው ሰጡት። እነርሱ ሳልጻፉም ብሎ ፈቃዳቸውን መናገር ነው። እርሱ በእብነ ሩካማ ጽፎ አንዱን በሲኦል አንዱን በዮርዳኖስ አስጥሎት ነበር። ጌታችን ኢየሱስ ክርስቶስም ሰው በሆነ ጊዜ በዮርዳኖስ የተጣለውን ሲጠመቅ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጥፍቶላቸዋል። በሲኦልም የተጣለውን በአካለ ነፍስ በዕለተ ዓርብ ወደ ሲኦል ወርዶ አጥፍቶላቸዋልና ሰጠጠ ብሎ የዚህን መጥፋት ለዚህ ቀጽሎ ተናግሮታል። አንድም ሰጠጠ ማለቱ ዛሬ በየዕለቱ የምንሰራውን ኃጢአታችንን እየጻፈ የሚያዘክር ክፉ ፍልስጤ የሚባል ጋኔን አለ። ካህኑ እግዚአብሔር ይፍታ ብሎ መስቀል በሚያሳልምልን ጊዜ
ከኛ ይፋቃል ይወገዳልና ሰጠጠ ብሎ ተናግሮታል። ወረሰዮሙ አጋዝያነ ዘተወልደ ለነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ በዳዊት ከተማ የተወለደው በዳዊት ባህሪ የተወለደው መድኃኒታችን ጌታችን ኢየሱስ ክርስቶስ አዳምንና ሔዋንን ነፃ አደረጋቸው። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት አዳምን ነፃ ካደረገ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን ጥበቡን በልቡናችን ሳይልን አሳደርልን። ብርሃን ዘበአማን ሰረቀ ብሎ አርስት ተናግሮ ነበርና ብርሃን ብሎ ህዳጎን አመጣ። እውነተኛ ብርሃን ነው። እውነተኛ ብርሃን አለው ከዚህ ዓለም ብርሃን ሲለየው ነው። የዚህን ዓለም ብርሃን ጠፈር ይከለክለዋል፣ ግድግዳ ይጋርደዋል፣ ተራራ ይሸፍነዋል። በእርሱ ግን ይህ ሁሉ የለበትምና ወአልቦ ጽልመት ውስተ መክፈልታቲሁ እስመ ጸዳለ ብርሃን ዘሙስቴቱ ይወፅእ ወይትጋባ እንዲል ዘያበር ለኩሉ ሰብ ለእለ ይነብሩ ውስተ ዓለም በዚህ ዓለም ለሚኖሩ ሰዎች በእውነት የሚያበራ አማናዊ ብርሃን ነው አለው። በእንተ ፍቅረ ሰብ መጻእከ ውስተ ዓለም ብርሃን ብሎ አርቆ ተናግሮ በእንተ ፍቅረ ሰብ መጻእከ ብሎ አቅርቦ ተናገረ። መጽሐፍ ምስጢር እንጂ ዘይቤ አይጠነቀቅምና አንድም ብርሃን እያለ ስለ እርሱ ብርሃንነት ሲናገር በመካከል ሰው ሆኖ ዓለሙን በዋጋ በማይገለጽ ፍቅሩ ማዳኑ ትዝ ቢለው የሰው ፍቅር አገብሮህ ልትሞት መጣህን ብሎ ያደንቃል። ወኩሉ ፍጥረት ተፈስሐ በምጽአትከ ፍጥረቱም በሙሉ ሰው በመሆንህ በሥጋ በመገለጥህ ደስ ይለዋል። ፍጥረት ያላቸው ቅዱሳን መላእክት ናቸው። ለሰው በሚደረገው ነገር ሁሉ ደስ ይላቸዋልና ወይሬዩ ትፍስሕተ እንተ ትከውን ለካልአን ከመዚአሆሙ ይእቲ እንድል አንድም ቅዱሳን መላእክትን ደስ ይላቸዋል ማለቱ ለራሳቸው በተደረገው ነገር ነው። በብሉይ ኪዳን የክርስቶስን ሰው መሆን ተልከው የሚናገሩ ለነቢያት የሚናገሩ እነርሱ ናቸው። እነርሱ ተመላልሰው ተናግረው የተናገሩት ነገር ተፈጽሞ ክርስቶስ ሰው በመሆኑ በጸጋ ላይ ጸጋ በጣዕም ላይ ጣዕም በክብር ላይ ክብር ተጨምሮላቸዋልና ደስ ይላቸዋል። አንድም ፍጥረት ያላቸው ደቂቃ አዳምን ነው። ቅባተ ብፅዕት መንፈስ ቅዱስን ተቀብለው ደስ ብሏቸዋልና አንድም ወደ ቀደመ ቦታቸው ወደ ገነት ወደ ቀደመ ክብራቸው ወደ ልጅነት ተመልሰዋልና ደቂቃ አዳምን ፍጥረት ይላቸዋል። አንድም ፍጥረት ያላቸው እንስሳት አራዊትን ነው። በቤተሰብ ልማድ ነው። ቤተሰብ ከቤተሰቡ መካከል አንዱ ሲሾምለት ሲሸለምለት ሌላው ደስ እንደሚለው ፍጥረታትም አዳምና ሔዋንን ጌታችን ኢየሱስ ክርስቶስ በማዳኑ ደስ ብሏቸዋልና አንድም እንስሳትና አራዊት ለራሳቸው በተደረገላቸው ነገር ደስ ብሏቸው ያመሰግናሉ። ቀድሞ ሰብአ ትካት በማየ አይህ ሲጠፉ እነርሱም አብረው ጠፍተው ነበር። በኋላም ሰብአ ሰዶም በእሳት ተቃጥለው ሲጠፉ እንስሳቱ አራዊቱ ሁሉ ያለ በደላቸው ጠፍተው ነበር። ከእንግዲህ በኋላ አዳም አባታችን ሔዋን እናታችን ከፈጣሪያቸው ከእግዚአብሔር ጋር ከታረቁ ይህ ሁሉ አያገኘንም ብለው ደስ ብሏቸዋልና ይደሰታሉ ያለው ለዚህ ነው። የሚታወቅ ዘንድ የዋልድባ መነኩሴ በቋራ በኩል ቋርፍ ሲምስ የልደት ዕለት ሜዳቋዋ እየዘለለች ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ከሳቴ ብርሃን ዮም ተወልደ መድኃኔ ዓለም እያለች ስትዘላ አይቷታልና ይህ ምስክር ነው። እስመ አዳንኮ ለአዳም ስህተት አዳምን ከስህተት አድነኸዋልና አንድም በስህተት ምክንያት ከሚመጣበት ፍዳ አድነኸዋልና ወረሰይካ ለሔዋን አጋዚተ እምጻዕረ ሞት ግእስተ ሲል ነው። ሔዋንንም ከሞት ጻዕረኝነት ከመከራ ሥጋና ከመከራ ነፍስ ነፃ አደረግሃት። ወሀብከነ መንፈሰ ልደት መንፈሳዊ ልደተ ሲል ነው። መጽሐፍ ቅጽል ከባለቤት ማናበብ ልማዱ ነው።
ስጠተ ልብስ ንፍቀ ታቦት እንዳለው ያለ ነው። ስጡጠ ልብሰ ንፉቀ ታቦተ ሲል ነው። መንፈሰ ልደት አለ ረቂቁን ልደት ሰጠህን ሲል ነው። ከእግዚአብሔር የምንወለደው ልደት ረቂቅ ልደት ነውና ባረክናከ ምስለ መላእክቲከ። ስለዚህም ነገር ከቅዱሳን መላእክት ጋር እንደ ቅዱሳን መላእክት ባረክናከ አመሰገን። አንድም ንባርከከ ይላል እናመሰግናለን። ከቅዱሳን መላእክት ጋር ማለቱ ስለምንድን ነው ቢሉ ልደት ያገናኘናልና፣ አንድም በልደቱ ሁላችንም ድነናል፣ ድህነትን አግኝተናልና። አኮ ሰብ ባህቲቱ ዘይፈቅድው ለዚህ ልደት አላ መላእክትኒ ወሊቃነ መላእክት እንድል ይፈቅድው ያለበት ነው። ሰአሊ ለነ ቅድስት። ዳግመኛም አዳምንና ሔዋንን ወደ ቀደመ ክብራቸው ወደ ልጅነት ወደ ቀደመ ቦታቸው ወደ ገነት ከመለሳቸው አማናዊ ብርሃን ከሆነ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን ጥበቡን በልቡናችን ሳይልን አሳድርልን።